አስቸጋሪ ነው። የአባቶቻችን ዘመን ስንተርክ ኖር እኛው ውስጥ እሳቱ ሲነድ ግን ማለፍ እያቃተን ነው። ይሄ በእነሱ ዘመን የሆነው ነው። ሀገር ማሳጣት፣ አንድ ሰው ሀገር መንሳት፣ እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይቆርሳል። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። የናዝሬቱ አናጺ እንጨት ጠራቢ የት ሄዶ ነው ሲል ነበር። ንጉሱ ኢየሱስ ክርስቶስን የጠራቢው ልጅ የት ሄዶ ነው እያለ ሲቀልድ ቅዱስ ባስልዮስ ላንተ የሬሳ ሳጥን ሊያዘጋጅ ሂዷል ነበር ያለው። በሜዳው ሙቶ ነው የቀረ። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅ። ግራኝ መሐመድም በሜዳ ነው ሙቶ የቀረ። ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ ሁለተኛው መኳንንት ደጆችን ክፈቱ የሚለው የኛ የኢትዮጵያ ሊቃውንት ከባቢሎን ስለመውጣት ተናግረውታል። ከባቢሎን ስለመውጣት የባቢሎን ደጆች ናቸው ብለው ተናግረዋል። እንግዲህ የማይደረገው አሁን ታቦተ ጽዮን ከፍልስጤማውያን ትመጣለች ብሎ ያሰበ የለምና ሆሃትን ለእምፍጥረት የተባለ የዘላለም ደጅ የተባለ በቃ ያለቀ የተቆረጠ ነው። ዙራ ትመጣለች ያለ የለም። ሁሉም ተስፋ ቆርጧል። ወይም ፈልጠዋት ወይም ጣዖት አድርጎ ነው። ሁሉም ተስፋ ቆርጦ ነው ያለ። የሚገርም እኮ ነው። እግዚአብሔር ከሰው አይምሮ በላይ ይሰራል የተባለ ለዚህ ነው። እንደ ሰውኛው ታቦተ ጽዮንን ሊያመጣ የተዋጋም የለም፣ የሄደም የለም፣ ደብዳቤ እንኳን የላከ የለም። ማንም አላመጣትም። አሁን ታቦተ ጽዮንን ማን ያመጣታል ብሎ አስቧል። ራሷ ናት የመጣችው። በእግዚአብሔር ኃይል ዳጎንን ቀጠቀጠች፣ ሰዎቹን በባጭ መታቸው፣ ግማሾቹን ደግሞ በሌላ ደዌ በአይጥ ሰራዊት ተዋግቶ እግዚአብሔር የሚዋጋ ሰው ባይኖር እግዚአብሔር በተፈጥሮ ይዋጋል። ስለዚህ በአይጥ ነው የተዋጋው እግዚአብሔር። ሰው ከአይጥ ስላነሰ ነው። ከቤተ መቅደስ ያሉት ካህናት አይጥ ሆነው ቢያስቸግሩት በአይጥ ተዋግቶ ከአይጥ እኛ ስናንስ በአይጥ ተዋግቶ አመጣት። ፈጽሞን እንዴት አድርጎ ነው ጠላት ሸልሞ ይሰዳታል ብሎ የሚያስባለ? ሰረገላ ሰርተው ወርቅ አማህ ሰጥተው ይሰዷታል ብሎ ያሰበ የለም በፍጹም። እግዚአብሔር ካለ ግን ወዳጅም ጠላትም ሸልሞ ይሰዳል። ይህ የእግዚአብሔር አሰራር ነው። ሁለተኛው ከባቢሎን እስራኤላውያን የሚመለሱበትን ነው። በ586 ዓመተ ዓለም ጌታ ከመወለዱ በፊት ተማርከው እስራኤል ሄደዋል። እና ባቢሎን ሄደው ሲማረኩ እስራኤል ከባቢሎን ይወጣሉ የሚለው ተስፋ ሁሉ ያለቀ ነበረ። የተቆረጠ ተስፋ ነው። ምክንያቱ ደግሞ 4 ነው። እስራኤል ከባቢሎን አይመለሱም የሚለውን ተስፋ የሚዘጋው 4 ምክንያት ነው። የመጀመሪያው በንጉሳቸው አማካይነት እንዳይመለሱ ንጉሳቸው ተገድሏል። ሴዴቅያስ እንደውም አይናቸው እያየ አይኑን አውጥቶ ነው የወሰደው። ሴዴቅያስን የባቢሎን ንጉስ ናቡከደነጾር አይኑን አውጥቶ በገመድ እየጎተተ ነው ባቢሎን ይዞት ሄደ። ይሄ ምን ማለት ይመስላችኋል? ሁለተኛ ከእስራኤል ንጉስ ለመሆን የሚያስብ ሰው ካለ ምን ይጠብቀኛል እያለ እንዲያስብ ነው። አይኔ ይወጣል እያለ እንዲያስብ ነው የተፈለገው ማለት ነው። ለእስራኤል ንጉስ ሆኖ መሾም አይን ያስወጣል፣ ያስገድላል ብሎ እንዲያስብ ነው። በህዝብ ፊት እንደዚያ ማድረጉ እየጎተተ መውሰዱ ሁለተኛ ማንም ሰው ለእስራኤል ንጉስ ሆናለሁ ብሎ እንዳያስብ፣ ብታስብ የእሱ ጣፋንታ ይደርስብሃል ማለት ነው። ስለዚህ ማንም ሰው ተሹሞ ያወጣናል የሚል ተስፋ እንዲቆርጡ ነው እንደዛ የተደረገባቸው።
ይሄ ህወሓትን ለምን ፍጥረት ነው? የተዘጋ ደጅ ነው። ፈጽሞ ገሌ ያወጣናል የሚባል ተስፋ የላቸው። ሁለተኛ በቤተ መቅደስ ተጸልዮልን እግዚአብሔር ይረዳናል እንዳይሉ ደግሞ ቤተ መቅደሱን ዓይናቸው እያየ አቃጥሎባቸዋል። በቤተ መቅደሱ እንመለሳለን እንኳን እንዳይሉ ማለት ነው። ቤተ መቅደሱን አቃጥሎባቸዋል። አሁን በጸሎት እንኳን እንድናለን ደግሞ ማለት አይችሉም። አደገኛ ነገር እኮ ነው። ሶስተኛ ደግሞ እንዲሁ ምናልባት በቃ እንዲሁ በዘመን ብዛት በሆነ ምክንያት የሚራራ ንጉሥ እንኳን ተነስቶ እንመለሳለን እንዳይሉ ደግሞ ሀገራቸው ላይ ፋርሳውያን መጥተው ሰፍረውበታል። ስልምናሶር በተለይ አምጥቶ ሌሎች የፋርስ ሰዎችን አምጥቶ በእስራኤል ሀገር አስፍሮበታል። ስለዚህ ብንመለስስ የት እንገባለን ብለው ያስባሉ። ሀገራቸው የሰው ሀገር ሆኗል ማለት ነው። ንጉሥ ወጥቶ እንዳያመጣቸው በፍጹም በካህናትና በቤተ መቅደስ ጸሎት እንዳይመጡ ቤተ መቅደሱ ተቃጥሏል። በሆነ ምክንያት ብንመጣ እንኳን ሀገር ይኖረናል እንዳይሉ ደግሞ ሀገራቸው ሌላ ሰው ሰፍሮበታል። አራተኛ ወጣቶች ልጆቻችን ተምረው አድገው ታሪክ አጥንተው ያወጡናል እንዳይሉ ደግሞ ልጆቻቸው ብሬን ዎሽድ ተደርገዋል። በባቢሎናውያን ስርዓተ ትምህርት እንዲያድጉ እየተደረገ ነው። እነማን? እነ ሰለስቱ ደቂቅ ምስክር ናቸው ለዚህ። ናቡከደነጾር በጣም ስልተኛ አጥፊ ነው። ክፉ ንጉሥ ማለት እንደሱ ያለ ሰው ነው። ምክንያቱም ምንድን ነው? ሀገራቸውን ትዝ የሚያስብል ትምህርት እንዳይማሩ፣ በራሳቸው ትምህርት ቤት እንዳይማሩ በባቢሎናውያን ትምህርት እንዲያድጉ ተደርጓል። ስለዚህም የሚያስቡት ባቢሎን ባቢሎን እያሉ ነው። ያ የእግዚአብሔር ታሪክ የለም፣ የሀገራቸው ታሪክ የለም፣ የወገናቸው ታሪክ የለም፣ ምንም የለም። ያንን እንዲረሱ ደግሞ ትምህርት ቤቱ የሚመች አመጋገብ ያለው ትምህርት ቤት ነው። ጠጅ የሚጠጣበት፣ ጮማ የሚቆረጥበት። ስለዚህ የእስራኤል ከባቢሎን መመለስ ጨርሶ የተዘጋ ደጅ ነው ማለት ነው። ሊከፈት የማይችል ደጅ ነው። ይሄንን ማንም ሊከፍተው አይችልም። በአራት መቆለፊያ የተቆለፈ ነው። ወይ ንጉሥ አያወጣቸው፣ ወይ ሀገራቸው ነፃ አይደለም፣ ወይ በቤተ መቅደሱ ተማጽነው አይወጡም ተቃጥሏል፣ ወይ ደግሞ ልጆቻቸው እንኳ አድገው እንኳን ሀገር እንዳያስታውሱ ልጆቻቸው በባዕድ ትምህርት የታጠቡ ናቸው። እንደዚያ ነው የሆኑት። ይሄ የተዘጋ ደጅ ነው። እግዚአብሔር እንኳ ይረዳናል እንዳይሉ ደግሞ እግዚአብሔር ይረዳናል እንዳይሉ እግዚአብሔር የማይረዳ የማያሸንፍ ለአምልኮቱም የማይቀና መሆኑ እንዲታወቅ ምንድን ነው ያደረገው? የኢየሩሳሌም ንዋያተ ቅድሳት ወስዶ ከባቢሎናውያን ዕቃ ቤት ውስጥ ወስዶ የጨመራቸው። እዚያ ውስጥ ተዳፍነዋል። ጭራሽ የእሱ የልጅ ልጅ የናቡከደነጾር የልጅ ልጅ ብልጣሶር ምንድን ያደረገው? በኢየሩሳሌም በቤተ መቅደሱ ንዋያተ ቅድሳት ያላግጥባቸው ጀመር። ዓይናቸው እያየ ያላግጥባቸዋል። ሕዝብ ተስፋ የሚቆርጠው እንዲህ ያለ ነገር ሲበዛ ነው። እንዲህ ያለ ነገር ሲበዛ ምን ነገስታት እንደው ሞተዋል፣ ሀገራችን እንደው ተወርሷል፣ ልጆቻችንም እንደዚህ በጭንቅላታቸው ተሰልበዋል። እግዚአብሔር እንኳን ይረዳናል እንዳንል የራሱ ንዋያተ ቅድሳት እንኳን እንዲህ ማላገጫ ሲሆን መልስ የማይሰጥ እግዚአብሔር
ብለው ተስፋ እንዲቆርጡ ተደረገ ማለት ነው። አሁን ማን ቀረ? ቤተ መንግስቱም ጠፍቷል፣ ቤተ ክህነቱም ጠፍቷል፣ ልጆችም ጠፍተዋል፣ ሀገርም ጠፍቷል። ቢያንስ እግዚአብሔር ቀርቶ ነበር። እግዚአብሔርን ማላገጫ ሲሆን አዩት ማለት ነው። በጣም የሚያሳዝን እንዲህ ያለ አጣብቂኝ ውስጥ መግባት ነው። እንደምታውቁት ማላገጫ ሰክሮ ብልጣሶር ምንድን ያደረገው? እስኪ አባቴ ከኢየሩሳሌም ተሰርቀው ያመጣቸው ንዋያተ ቅድሳት አምጡ፣ ፈትፍተን እንብላበት፣ ቀርተን እንጠጣበት ብሎ ማላገጥ ጀመረ። እንደዚህ ያደረገ። ይሄ እንግዲህ ምን ይሆናል? አሁን ህዝብ ይሄን ሲያይ ምን ይቀረኝ ይላል። በእኛም ዘመን ያለው ነገር ይሄ ነው ስታዩት። እውነት ለመናገር ሰው ይገደላል። ክርስቲያን መሆን ማፈሪያ እስኪሆን ድረስ ክርስቲያን ይገደላል፣ እስኪያሳፍር ድረስ። በቃ ክርስቲያን መሆን መሞቻ ተብሎ እስኪቆጠር ድረስ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል፣ ካህናት ይታረዳሉ። እንደምታዩት እንደዚሁ ዘመን ያን ጊዜም ካህናት ታረዱ፣ ዛሬም ካህናት ይታረዳሉ። ቤተ መቅደሳቸው ይቃጠላል፣ ቤተ መቅደስ ይቃጠላል። ዛሬም እንደምትሰሙት ነው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። ሀገራቸው ይወድማል። ሀገርም አጡ፣ አባቶቻቸውንም አጡ። መጽሐፎቻቸውንም አጡ፣ ንዋያተ ቅድሳትንም አጡ፣ ልጆቻቸውንም ያጡ። ይሄ ነገርስ ምንም የማያደርግን ነገር አለ? እነሱ ሀገራቸውን አጥተዋል። ሰው ባለበት ሀገር እንደ ባለ ሀገር ካልኖረ ምን ይባላል? የግድ እኮ ወደ ሌላ ሀገር ተሰዶ መሄድ አይደለም። ሰው በሀገሩ ሲኖር ነው ሀገርን ሀገር የሚያሰኘው። እና እንዲህ ያለ ነገር ገጥሟቸው ነበረ። በእውነት እግዚአብሔር በሚያውቀው የእግዚአብሔር ቤተሰቦች የሆነ ነገር ተቃጥሎ ካለፈ በኋላ አመዱ አጠገብ ቆሞ ስለ እሳቱ ታሪክ ማውራት እንዴት ቀላል ነው። በእሳቱ ታሪክ ውስጥ ማለፍ ግን አስቸጋሪ ነው። የአባቶቻችን ዘመን ስንተርክ ኖር፣ እኛው ውስጥ እሳቱ ሲነድ ግን ማለፍ እያቃተን ነው። ይሄ በእነሱ ዘመን የሆነው ነው። ሀገር ማሳጣት፣ አንድ ሰው ሀገር መንሳት፣ እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። እግዚአብሔር ሰይጣን በምድር እንዲኖር ፈቅዶለታል። ከሰይጣን የበለጠ ክፉ የለም። የእግዚአብሔርን አምልኮ የሚገዳደር፣ መቅደሱን ለማርከስ የሚሮጥ፣ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? በጣም ነው የሚያሳዝነው። ታውቃላችሁ፣ ሰው ከአራዊት የባሰ የሆነበት ዘመን የምናየው ይሄ ነው። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብን አይወጥም። ዘንዶ ዘንዶን አይበላም። የለም ይሄ በታሪካቸው። ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያው እጁ እንጀራ ይቆርሳል። በጣም የግፍ ዘመን ውስጥ ነው ያለነው። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ
ትክዳለች። ምድር የከዳለት ዋስ የላትም። ምድር ትፈርዳለች። ይገርማቸዋል። መቼ እንደምትመልስ ነው የማይታወቀው። አገር አሳጣቸው፣ እንዳልኳችሁ መቅደስ አሳጣቸው። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ከአንገታቸው እየተበጠሰ መሳቂያ ይደረጋሉ፣ ይሳለቁበታል። ይህ ሁሉ ተደረገ። ይህች ዓለም ዛሬ ክርስቲያንን ትገለናለች፣ ታሰድደናለች፣ ትገፋናለች፣ መቅደሳችን ታቃጥላለች፣ ልጆቻችን በስርዓተ ትምህርት ታበላሻለች። እንደ ናቡከደነጾር የሀገር ፍቅር እንዳይኖራቸው፣ የቤተ ክርስቲያን ፍቅር እንዳይኖራቸው ሰውን የገደለው አውሬ ትውልድ የወለደብን የተበላሸ ስርዓተ ትምህርት ነው። ድሮ እኮ ግብረ ገብ የሚባል ነበር። በሰላም ይኖራል። ምን አይነት ትምህርት ተምሮ ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም እኔ። አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ሰው ከዝንጀሮ መጣ የሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል፣ ሰው መግደል እየቀለለ የመጣው። ትምህርት ሰውን ይገላል፣ ትምህርት ሰውን ያድናል። እውነቴን ነው። ከዚያ በኋላስ አላገጡበት። በታቦቱ ላይ ማላገጥ አሁን ዛሬ ያላግጣል። ማንም ሰው እየተነሳ ታቦቱን ማርኮ ታቦቱን ወደ ባቢሎን ባይወስደውም የታቦቱን ንዋያተ ቅድሳት የመቅደሱን ንዋያተ ቅድሳት በሙሉ ወስዶ ቀለደበት። ዛሬ በክርስቲያን ገሎ ዛሬ የሐዲስ ኪዳን የመንፈስ ቅዱስ ታቦቶች ክርስቲያኖች ናቸው። ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። ያላግጣሉ። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይ ተረሃዋ ሆሃት ለም ፍጥረት የዘላለም ደጆች ይከፈቱ ማለት አይሆንም ያላችሁት መከራ በእናንተ ይመጣባችኋል። አይሆንም ያላችሁት ረፍት ለእግዚአብሔር ሕዝብ ይሰጣል። ይህ ነው ዳዊት የሚላቸው። የዘላለም ደጆች ማለት አልቋል ነው በአራቱም ማለት። አሁን እኛስ ቢሆን ምን ማየት እንችላለን? እንዳልኳችሁ ነው። ካህናቱን ማርደዋቸዋል። እኛም ቢሆን በዚህ ዘመን ያለነው ካህናት የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነን። በቤተ ክህነትም ተስፋ ከተቆረጠ፣ በቤተ መንግስቱም ተስፋ ከተቆረጠ፣ ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተ ክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ ከሆነ ምን ይደረጋል? በእግዚአብሔር ንዋያተ ቅድሳት ሲላገጥበት ይሄ ሁሉ እየተደረገ የነብልጣሶር ጆሮ አልተከፈተም ነበር፣ ደንድኖ ነበር። እና ዳዊት የሚላቸው ይሄንን ደጅ ይከፈታል። እግዚአብሔር ይሄ ሁሉ በዚህ ሁሉ መንገድ ጠርቅማችሁ ብትዘጉትም ይሄንን በጣጥሶ ከፍቶ ለሕዝቡ እረፍት መስጠት የሚችል አምላክ ነው። እንዴት ሆኖ ምን እንደ ወጣቱ እንደሆነ አልቋል፣ ንጉሱ እንደው የለም፣ ካህን እንደው የለም፣ መቅደስ እንደው የለም ትሉ እንደሆነ ማን እንደሚያደርገው አሳያችኋለሁ አለ። ማታ ምን አደረገ? በዚያ በእግዚአብሔር ንዋያተ ቅድሳት እየጠጣ ሲሰክር ሲመጻደቅ ማኔ ቴቄል ፋሬስ ተብሎ ተጻፈበት። እግዚአብሔር ሰፈራ ለመንግስትከ ወደ ለዋ በመዳልው ወተረቅበት ህጽጽተ ወተውህበት ለካልእከ። እግዚአብሔር መንግስትህን ቆጠራት፣ ሰፈራት፣ አንሳም ተገኘች፣ ለሌላም ሰጣት ብሎ ነቢዩ ዳንኤል ተረጎመለት።
እሱ እየሰከረ እየጠጣ እየተመጻደቀ የባቢሎን ወንዞች ግን በቂሮስ ሰራዊት ተደፍኖ ነበር። በገዛ ጠጅ አሳላፊው አንገቱን ተቆርጦ ብልጣሶር ሞተ። ቂሮስም መጥቶ እስራኤላውያን ሂዱና መቅደሳችሁን ስሩ። ቂሮስ እስራኤላዊ አይደለም፣ በትውልዱ ሃይማኖቱ የእስራኤል አምላክ አይደለም። ባይዱ መጥቶ መቅደሳችሁን ስሩ። ለተበደለ ሕዝብ ፍትህ ለመስጠት እኮ ሃይማኖተኛ መሆን አይጠበቅም፣ ሰው መሆን ነው የሚያስፈልገው። ለታረደ፣ ለተገፋ፣ ለሚያልቅ ሕዝብ ለመፍረድ ሰው መሆን ብቻ ነው የሚበቃው። ጆሮን መክፈት። የዚያ ጆሮ ሲደፈት እግዚአብሔር የነ ቂሮስን ጆሮ ከፈተ። አይሆንም ያለችው የባቢሎን ግንብ ተደፈረ። ይሄን ማን ያድርገው? የክብር ንጉሥ እግዚአብሔር። ከዘመዶቹ ቢያልቁበት በባዕድ የሚዋጋ እግዚአብሔር፣ የሚያምኑት ቢያልቁ በማያምኑት የሚዋጋ እግዚአብሔር የክብር ንጉሥ የባቢሎንን የ70 ዘመን መከራ ቀንበር ሰብሮ ወገኖቹን አውጥቶ ኢየሩሳሌም አግብቶ አሳረፋቸው። እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላትም። ራሷ ኢየሱስ ክርስቶስ ግን 2 አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል፣ ጠላቶቹንም ይበቀላል። ይህ በብሉይ ኪዳን ብቻ የተደረገ አይደለም። በሐዲስ ኪዳን ቤተ ክርስቲያንን የገፉት ሁሉ ማይረባ ሞት ነው የሞቱት። ሄሮድስ ተልቶ ሸቶ ነው የሞተው። በዘመነ ሰማዕታት ክርስቲያኖችን ሲያርድ የነበረው ኔሮን ቄሳር አብዶ ከገዛ ከተማ ወጥቶ ለምኖ በልቶ ነው የሞተው። በማይረባ ሞት ነው የሞተው። የክርስቶስ ቤተ ክርስቲያን ክርስቲያኖችን ሲያሰቃይ የነበረው ኡልያኖስ በኢየሱስ ክርስቶስ ሲያላግጥ የነበረው ንጉሥ ምንድን ነው ያደረገው? ክርስቲያኖችን እንደሚለው በእውነቱ የናዝሬቱ አናጺ እንጨት ጠራቢ የት ሄዶ ነው ሲል ነበር። ንጉሱ ኢየሱስ ክርስቶስን ጠራቢ የጠራቢው ልጅ የት ሄዶ ነው እያለ ሲቀልድ ቅዱስ ባስልዮስ ላንተ የሬሳ ሳጥን ሊያዘጋጅ ሄዷል ነበር ያለው። በሜዳው ሙቶ ነው የቀረ። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም። ግራኝ መሐመድም በሜዳ ነው ሙቶ የቀረ። ከ17 ዓመት በላይ ቤተ ክርስቲያንን ገፍቶ እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? የክብር ንጉሥ እግዚአብሔር አይሆንም የተባሉ ደጆችን ሁሉ ይከፍታል እና መኳንንት ሆይ ደጆችን ክፈቱ። የሚጮህ ደም የሚጣራ ደም አለ። የአቤልን ደም ማን ነው ደም አፍሶ ሰላም ይኖር? አቤልን የገደለ ቃየል የገዛ ወንድሙን ቢገድል እሱን የገደለው ግን የገዛ ልጁ ነው። የሰው ደም አፍሶ በሰላም ይኖር የለም። የሰው ደም የእግዚአብሔር ፍጹም ክቡር ገንዘቡ ነው፣ በከንቱ አይፈስም። መኳንንት ደጆችን ክፈቱ፣ ምድርና መላዋ የእግዚአብሔር ናት ብሎ ነው የጀመረ ቅዱስ ዳዊት መዝሙር 23 ቁጥር 1 ላይ። ምድር የእግዚአብሔር ድግስ ናት። ስግብግብ ባለጸጎችን፣ ነፍሰ ገዳይ፣ ጨካኝ፣ አረመኔ የሆኑ ሰዎችን የሚላቸው እንደዚህ ነው። ምድር የእግዚአብሔር ናት። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው፣ ያንተ አይምሰልህ። ሰውን በመልኩ በዘሩ በተወለደበት ቋንቋው አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል
ያ አንተ ቁመህ ወንድምህን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ምድር የእግዚአብሔር ናት። መኳንንት ደጆችን ክፈቱ፣ ምድር የእግዚአብሔር ነው። ምድር የሰው አይደለም። ምድር የዳኛ አይደለም። ምድር የሀብታም አይደለም። ዛሬ የምናያት ምድር ግን የሀብታም የተሾመ ሰው እግዚአብሔር እኮ ነው የፈጠረው ይህን ምድር። መኳንንት ደጆችን ክፈቱ ያለው ሕፃኑ ከእናቱ ፊት እያለቀሰ እናቱን የሚያርዱ የሕፃን ጩኸት የማይሰማቸው ሕፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ነገ ግን ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እውነቴን ልባችሁ የተዘጋ ሁሉ ጆሮአችሁን ክፈቱ። እኛ የእሱን ቃል ለማስተላለፍ ያልተገባን ቢሆን እንኳን የተገባቸው የተናገሩትን ቃል እንናገራለን። እግዚአብሔር እንዲህ ብሏል፣ ደጆቻችሁን ክፈቱ።